ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የህዳሴው ግድብ ድርድር ዳግም መጀመር አለበት በማለት ፕሬዝዳንት ዶናልድ ትራምፕ ለግብፁ ፕሬዝዳንት ደብዳቤ በጻፉ በቀናት ልዩነት ውስጥ ሁለቱ መሪዎች በአካል ሊገናኙ መሆኑን በዛሬው ዕለት የወጡት መረጃዎች አመላክተዋል። በአማራና ትግራይ ክልሎች ውዝግብ በሚነሳበት ራያ አላማጣ ከተማ ውስጥ የከተራ የጥምቀት በዓልም እንዳልተከበረ ታወቀ። በዓሉ ያልተከበረው የህወሓት ታጣቂዎች የታቦት ማረፊያ የከተራ ሜዳን በመያዝ ከቅዱስ ሲኖዶስ ተለይቶ በተቋቋመው በመንበረ ሰላማ በኩል በዓሉ እንዲከበር ለማስገደድ በመሞከራቸው መሆኑ ተገልጿል። በዚህም የህወሓት ታጣቂዎች ካህናትን ማሰራቸው ተሰምቷል። ህዝቡ በዓሉን ሳያከብር ቤት እንዲቀመጥ ስለመደረጉ የተመለከተ መረጃ ይዘናል። በአማራ ክልል የከባድ መሳሪያ ተተኳሾችን የመሰብሰብ እንቅስቃሴ የተጀመረ መሆኑን የሚያመለክት አንድ መረጃ ወጥቷል። ለምንና በምን ጉዳይ የሚለውን አካተን በዕለቱ ጥንቅራችን አጠር አድርገን ይዘነዋል። የትግራይ ተወላጅ የመንግስት አማካሪና መካሪ ያሏቸው አካላት ክልሉ ወደ ብጥብጥ ከገባ የምታገኙ ስልጣን እንደሌለ ልታውቁት ይገባል ሲሉ አስታውቀዋል። ጥንቅራችን አጠር አድርጎ ዳስሶታል። ሁሌም አወዛጋቢ ሀሳቦችን ጣል በማድረግ የሚታወቁት ጀነራል ዛሬ ደግሞ ብቅ ብለው ይልቅ እጅህን ስጥ ብለዋል። ማን ናቸው? በምን ጉዳይ የሚለውን ልናደርሳችሁ ከያዝናቸው መረጃዎች መካከል ነው። ናሳ በሰው ልጅ ታሪክ ለሁለተኛ ጊዜና ከ50 ዓመታት በኋላ ወደ ጨረቃ ጠፈርተኞችን ይዞ ለመሄድ እየተሰናዳ ነው። ታዲያ የጉዞ አካል እንድትሆኑ ኢትዮጵያውያንን ጨምሮ ለመላው የዓለም ዜጋ እንዳስገራሚ ድል ሰጥቷል። ስም በማስመዝገብ ስሙ ወደ ጨረቃ እንዲላክ ነው ድል የተሰጠው። እያነጋገረ ያለውን ይህንን ጉዳይ የምንመለከት ይሆናል። የተባበሩት አረብ ኤምሬትን ከግዛቱ ያባረረችው ሶማሊያ በምትኩ ኳታርን አስገብታለች። አዲስ ወታደራዊ ስምምነትም ኳታር ዶሃ ላይ ተፈርመዋል። አጠር ያለ መረጃ ይዘናል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ትራምፕና አልሲሲ ሊገናኙ ነው። የህዳሴው ግድብ ድርድር ዳግም መጀመር አለበት በማለት ፕሬዝዳንት ዶናልድ ትራምፕ ለግብፁ ፕሬዝዳንት ደብዳቤ በጻፉ በቀናት ልዩነት ውስጥ ሁለቱ መሪዎች በአካል ሊገናኙ መሆኑን በዛሬው ዕለት የወጡት መረጃዎች አመላክተዋል። ፕሬዝዳንት ዶናልድ ትራምፕ ዳግም ከተመረጡ በኋላ የግብፁ ፕሬዝዳንት ወደ ዋሽንግተን አምርተው ከእሳቸው ጋር ለመምከር ተከታታይ ጥረቶችን ቢያደርጉም ሳይሳካላቸው የቀረ መሆኑ የሚታወስ ነው። ከዚያ በኋላም ሁለቱ መሪዎች በአካል የተገናኙት የግብፅ የቀይ ባህር ዳርቻ መዝናኛ በሆነችው ሻርም አል-ሼክ ነው። በጊዜውም የጋዛን የሰላም ስምምነት ለመፈራረም በመሆኑ መሪዎቹ ቁጭ ብለው የመከሩበት ሁኔታ አልታየም። ከዚያ በኋላም ትራምፕ የህዳሴውን ግድብ በተመለከተ ባለፈው አርብ ለአልሲሲ ደብዳቤ የጻፉ ሲሆን አልሲሲም በዚሁ የትራምፕ ደብዳቤ በመደሰት አፋጣኝ ምላሽ የሰጡበት ሁኔታ ታይቷል። ከህዳሴው ግድብና በአጠቃላይ ከአባይ ጋር በተያያዘ የትራምፕ አስተዳደር ኢትዮጵያ ላይ ተጽዕኖን እንዲያሳርፍ ሲወተውቱ የከረሙ ሲሆን የትራምፕ የሰሞኑ ደብዳቤም የዚሁ ትወታ አንድ አካል ነው እየተባለም ይገኛል። በዚሁ ለኢትዮጵያ መንግስትም ጭምር ይድረስ በተባለው የፕሬዝዳንት ትራምፕ ደብዳቤ ዙሪያ እስካሁን ባለው ሁኔታ በኢትዮጵያ መንግስት በኩል የተሰጠ ምላሽ የለም። ፕሬዝዳንት ዶናልድ ትራምፕ ነገ ከሚጀመረው ከስዊዘርላንዱ የዳቮሱ የዓለም ኢኮኖሚ መድረክ ጎን ለጎን ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር እንደሚነጋገር የግብፅ ፕሬዝዳንታዊ ጽህፈት ቤት በዛሬው ዕለት አስታውቋል። ሁለቱ መሪዎች በዳቮስ የሚገናኙት ትራምፕ በኢትዮጵያና በግብፅ መካከል በታላቁ ህዳሴ ግድብ ምክንያት የተፈጠረውን ውዝግብ ለመፍታት ሁለቱን ሀገራት እንደሚያሸማግሉ ካሳወቁ በኋላ ነው። ትራምፕ የቅድሚያ አጀንዳ ብለው ከያዟቸው ያስተዳደራቸው ጉዳዮች መካከል አንዱ የህዳሴውን ግድብ ድርድር ዳግም ማስጀመር መሆኑን በደብዳቤያቸው የገለጹ መሆኑ የሚታወስ ነው። ከዚህ አንጻር በትራምፕና በአልሲሲ ውይይት ላይ አንዱ የህዳሴው ግድብ ጉዳይ ይሆናልም ተብሎ ይጠበቃል። ትራምፕ የናይል ውሃ መጋራት ያሉትን ጥያቄ ኃላፊነት በተሞላበት መንገድ ለአንዴና ለመጨረሻ ጊዜ ለመፍታት በኢትዮጵያና በግብፅ መካከል የሚደረገውን ድርድር አሜሪካ ዳግም ለማስጀመር ዝግጁ መሆኗን የገለጹት ባለፈው አርብ ነበር። የሱዳን ጦር አዛዥና የአገሪቱ ሉዓላዊ ምክር ቤት ሊቀመንበር አብዱልፈታህ አልቡርሃን በተመሳሳይ ትራምፕን ፍላጎት አድንቀዋል። የትራምፕ ውሳኔ ሁሉንም መብት የሚያስጠብቁ ዘላቂና አጥጋቢ መፍትሄዎች ለማግኘት አንድ እርምጃ እንደሆነ አልቡርሃን ገልጸዋል። አልሲሲና ትራምፕ የሚገናኙት አሜሪካ የጋዛውን ጦርነት ለማስቆም ያወጣችውን ሁለተኛውን ምዕራፍ እቅድ ይፋ ካደረገች ወዲህ ለመጀመሪያ ጊዜ መሆኑን ሮይተርስ የዜና ምንጭ ዘግቧል። በቀጣይ ርዕስ በጥምቀት በራያ አላማጣ የተፈጠረው ውዝግብ የህወሓት ኃይልና መንበረ ሰላማ በአላማጣ ጥምቀት እንዳይከበር አደረገ። በአማራና ትግራይ ክልሎች ውዝግብ በሚነሳበት አላማጣ ከተማ ውስጥ የከተራም የጥምቀት በዓልም እንዳልተከበረ ተነገረ።
በዓሉ ያልተከበረው የህወሓት ታጣቂዎች ከቅዱስ ሲኖዶስ ተለይቶ በተቋቋመው በመንበረ ሰላማ ነው የምትተዳደሩት ማለታቸውን ተከትሎ መሆኑ ተሰምቷል። የራያ ሀገረ ስብከት ስራ አስኪያጅ ሊቀ ስዩማን ሀብቱ አየነው ለዜና ምንጩ ጉዳዩን ያረጋገጡ ሲሆን የጥምቀት በዓል አልተከበረም፣ አብያተ ክርስቲያናት ተዘግተው ህዝቡ በጸሎት ላይ ማሳለፉን ገልጸዋል። በዓል ሳይከበር የቀረው ከኢትዮጵያ ኦርቶዶክስ ተለይቶ የራሱን ሲኖዶስ ያቋቋመው መንበረ ሰላማን በመቃወም መሆኑ ተገልጿል። በራያ በዓሉን ያሰናዳው በመንበረ ሰላማ ሰዎች መሆኑን በመቃወም ራያ በትግራይ ኦርቶዶክስ ተዋሕዶ ነው የመራው በሚል በተደረገ ተቃውሞ መሆኑ ተገልጿል። በዓሉን ለማክበር አላማጣ ድረስ ስለመጡ አባቶችና ምዕመናን በቅዱስ ሲኖዶስ ከተወገዘ ኃይል ጋር ህብረት የለንም፣ እኛ በቅዱስ ሲኖዶስ ፈቃድ እየተመራን እያለ በመንበረ ሰላማ ኃይል ጋር ልናከብር አይገባንም በሚል አቋም በመያዙ መሆኑን የዜና ምንጩ አስነብቧል። ስለ ጉዳዩ ለዜና ምንጩ መረጃ ያቀበሉ ገና ጥምቀት ከመድረሱ በፊት በእኛ መኑ እየተባሉ በህወሓት ታጣቂዎች መሆኔ ላይ 4 ካህናት ታስረው እንደነበር የገለጹ ሲሆን በእኛ ትመራላችሁ ወይም በእናንተ አንመራም ካላችሁ ደግሞ አርፋችሁ ቤታችሁ ቁጭ ትላላችሁ በሚል 10 ካህናትን ቤት እንዲቀመጡ ተደርገዋል ብለዋል። ሌሎች የአካባቢው ካህናት ከምንታሰር በሚል በመፈናቀል ወደ ቆቦና ወልዲያ የገቡ መኖሩም ተገልጿል። በከተማው የሚገኙ 7 አብያተ ክርስቲያናት በዓሉን ሳያከብሩ ታቦትም ሳይወጣ መቅረቱን የተነገረው ከመንበረ ሰላማ ጎን የቆሙ በከተማው የሚገኙ የራያ 6 ወረዳ ማህበረ ካህናትና ምዕመናንም የ7 ቤተ ክርስቲያኖች መንገድ በመከተል በዓሉን አለማክበራቸውን የዜና ምንጩ ዘግቧል። ቤተ ክርስቲያናቱ የጸጥታ ጉዳይ እንዲከበርና የታሰሩ ካህናት እንዲፈቱ ጥሪ ማቅረባቸውን ዘገባው አክሏል። የራያ ሀገረ ስብከትና በኮማንድ ፖስት እንድትተዳደር ከመደረጓ በፊት ከተማዋን በከንቲባነት የመሩትና የወሎ ራያ አማራ ማንነት አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ በዓሉ አለመከበሩን ማረጋገጣቸውን የቲክቫ ዘገባ አመልክቷል። የቀድሞ የከተማው ከንቲባ አቶ ኃይሉ አበራ የጥምቀት በዓል አላማጣ ከተማ አልተከበረም፣ የከተራ በዓልም አልተከበረም፣ ቤተ ክርስቲያናቱ ተዘግተው ነው ያሉት፣ ታጣቂዎቹ ስለመጡ ህዝቡን ማናከብርም አለ ሲሉ ለቲክቫ መረጃ ሰጥተዋል። ከታቦት ማደሪያ ሰራዊት አስፍረውበት ነበር። ሀገረ ስብከቱም ለኮማንድ ፖስት ሪፖርት አድርጎ ነበር፣ ግን አንችልም ከአቅማችን በላይ ነው ማለታቸውን አክለው የገለጹ ሲሆን በዚህ ሁኔታ ታቦት ይዞ ሲኬድ ግጭት ከሚፈጠር እልቂት ከሚመጣ ቢዘጋ ይሻላል ተብሎ በዓሉ ሳይከበር መቅረቱ ተገልጿል። ሰሞኑን ታጣቂዎች ካህናትና ዲያቆናት እያሰሩ እንደነበር እንዲሁም ባለፈው እሁድም ቅዳሴ አለመቀደሱ ተመላክቷል። ዋነኛ መንስኤው ታጣቂዎች ከቅዱስ ሲኖዶስ ተለይቶ በተቋቋመው በመንበረ ሰላማ ነው የምትተዳደሩት ማለታቸውን ተከትሎ ነው ብለዋል። የትግራይ መንበረ ሰላማ ጳጳሳት ገብተው ለመቀደስ ወደ አላማጣ መጥተው ነበር። ህዝቡም ተቃውሞውን አሰማ። ባለፈው እሁድ ቅዳሴ አልነበረም። እነርሱ ከመጡ አንቀድስም በሚል ካህናቱን ቤተክርስቲያን ቆልፈው ትቷቸውን የጠፋው ሲሉም አክለዋል። የጥምቀት በዓል በራያ አላማጣ ህዝብ በጣም ልዩ በዓል ቢሆንም ህዝቡ በበዓል ቀን ቤቱን ዘግቶ እንዲውል መገደዱን የታወቀው የራያ ሀገረ ስብከት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ነው። በዚህ ስር ከሆኑ ቤተክርስቲያናቶች እንዳይቀደሱ፣ ጸሎት እንዳይደረግባቸው፣ የጥምቀት በዓል እንዳይከበር፣ የኢትዮጵያና የቤተክርስቲያኗ ባንዲራ እንዳይወጣና በዓሉም እንዳይከበር ሲሉ ታጣቂዎቹ ትዕዛዝ አስተላልፈው እንደነበር የቀድሞ ከንቲባ አብራርተዋል። የዜና ምንጩ ቲክቫ በዚህ ጉዳይ መንበረ ሰላማ አባቶችን ሀሳብ ለማካተት ያደረገው ሙከራ ለጊዜው ሳያሳካ የቀረ መሆኑን በዘገባው አስፍሯል። በቀጣይ ርዕስ ይልቅ እጅህን ስጥ ጀነራሉ። አወዛጋቢው የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ልጅና የሀገሪቱ ጦር ኃይሎች አዛዥ ጀነራል ሙሆዚ ካይኔሩጋባ አባታቸው ባሸነፉበት ምርጫ ዋነኛ ተፎካካሪ የነበረውን የተቃዋሚ ፓርቲ ፕሬዝዳንታዊ እጩ እጁን እንዲሰጥ አስጠነቀቁ። ጀነራሉ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ ከምርጫው በኋላ ለደህንነቱ በመስጋት ተደብቀው የሚገኙ የቀድሞ ሙዚቀኛ የተቃዋሚ ፓርቲ መሪ ቦቢ ዋይን በ48 ሰዓታት ውስጥ እጁን እንዲሰጥ አዘዋል። ቦቢ ዋይን ፕሬዝዳንት ሙሴቬኒ በ81 ዓመታቸው ለሰባተኛ ጊዜ ያሸነፉበት ምርጫ ውጤቱ ይፋ ከመሆኑ በፊት የመንግስት ጸጥታ ኃይሎች ከቤቱ ሊይዙት ሲመጡ ማምለጡንና ተደብቆ እንደሚገኝ አሳውቋል። ዋይን በምርጫው በከፍተኛ የድምፅ ብልጫ በሙሴቬኒ ተበልጦ ሁለተኛ መሆኑ ከመገለጹ በፊት ምርጫው መጭበርበሩን የሚገልጹ ተደጋጋሚ መግለጫዎችን በማውጣት ህዝቡን ለሰላማዊ ተቃውሞ ጠርቷል። ጀነራሉ የአባታቸው ስልጣን ተረካቢ ይሆናሉ ተብሎ በስፋት የሚታመን ሲሆን ለተቃዋሚ ፖለቲከኛ በማህበራዊ ሚዲያ ጠንካራ ማስጠንቀቂያ አስተላልፈዋል። ቦቢ ዋይን በ48 ሰዓታት ውስጥ እጁን ለፖሊስ የማይሰጥ ከሆነ እንደ ህገ ወጥ አመፀኛ ተቆጥሮ እርምጃ ይወሰድበታል ሲሉ ኤክስ ላይ አስፍረዋል። ጀነራሉ በሌላ የማህበራዊ ሚዲያ መልእክታቸው ካለፈው ሳምንት ወዲህ 22 የዩኤንፒ የቦቢ ዋይን ፓርቲ ሽብርተኞችን ገድለናል ሲሉ እርምጃ መወሰዱንም እንደገለጹ የዛሬው የቢቢሲ ዘገባ አመላክቷል። በቀጣይ ርዕስ ልታውቁት የሚገባ ነገር አለ ጀነራሉ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከጥምቀት በዓል ጋር በተያያዘ በትላንትናው ዕለት በማይጨው ከተማ ተገኝተው ባደረጉት ንግግር የትግራይ ተወላጅ የመንግስት አማካሪና መካሪ ያሏቸው አካላት ክልሉ ወደ ብጥብጥ ከገባ የምታገኙ ስልጣን እንደሌለ ልታውቁት ይገባል ሲሉ አስታውቀዋል። እነዚሁ አማካሪና መካሪ ሲሉ የጠሯቸውን አካላት በተመለከተ ግን በዝርዝር የሰጡት ማብራሪያ የለም።
ጀነራል ታደሰ አክለውም ይህ እየታወቀ አሁንም በክልሉ ሁከትና ብጥብጥ እንዲቀሰቀስ የሚፈልጉ ኃይሎች መሳሪያ ሆነው በመቀጠላቸው የክልሉን ችግር ለመፍታት አዳጋች አድርጎታል ሲሉም ተናግረዋል። ክልሉ በ2 ዓመታቱ ጦርነት እንዳያገግም መደረጉ የህዝቡን ህልውና አደጋ ላይ ጥሎታል ያሉት ጀነራል ታደሰ በህዝቡ የባንክ ገንዘብ ላይ ማዕቀብ ተጥሎበታል ሲሉም ተናግረዋል። የመንግስታቸው የቅድሚያ ጉዳይ ክልሉን ግዛታዊ አንድነት ማስመለስና ማስጠበቅ እንደዚሁም በጦርነት ወቅት የተፈናቀሉትን የትግራይ ተወላጆች ወደ ቀያቸው መመለስ መሆኑን ያመለከቱት ሌተናል ጀነራል ታደሰ ወረደ የወልቃይትን ጉዳይ በማንሳት በአካባቢው ከአማራ ክልል የሞግዚት አስተዳደር መላቀቅ አለበት ሲሉም ተናግረዋል። ጀነራል ታደሰ ወረደ አወዛጋቢውን የምዕራብ ትግራይ አካባቢ ከአማራ ክልል የታጠቁ ኃይሎች ሙሉ በሙሉ ነፃ ከማድረግ ውጪ የሚታሰቡ አማራጮች ሁሉ መቆም አለባቸው ሲሉም ተናግረዋል። ጀነራል ታደሰ የአካባቢውን የትግራይ ተፈናቃዮች ደህንነታቸው በተጠበቀ ሁኔታ ለመመለስና የትግራይን ህገ መንግስታዊ ለማረጋገጥ ከፌዴራል መንግስቱና ከአፍሪካ ህብረት ፓኔል ጋር ወደፊት ሰፊ ውይይቶች ማድረግ እንደሚያስፈልግም ጭምር በዚሁ የበዓሉ ንግግራቸው ተናግረዋል። ጀነራል ታደሰ ትግራይ በጦርነቱ ከደረሰባት የኢኮኖሚ ውድመት እንዳትወጣ ለማድረግ ተሰርቷል ያሉት ሴራ የትግራይን ህዝብ ህልውና አደጋ ላይ እንደጣሉ በመግለጽም ክስ አሰምተዋል። አክለውም በፕሪቶሪያ ስምምነት አፈጻጸም የሚደረገው ድርድርም መቀጠል አለበት ሲሉም በዚሁ የማይጨው የትላንቱ ንግግራቸው አስታውቀዋል። ወደ ቀጣይ መረጃ አለፍን። በአማራ ክልል የከባድ መሳሪያ ጥይቶችን ማሰባሰብ ተጀመረ። ካለፈው የሰሜኑ የ2 ዓመታት ጦርነት ጋር በተያያዘ በአማራ ክልል የተለያዩ አካባቢዎች ያልተተኮሱ የከባድ መሳሪያ ጥይቶች ተበትነው በየሰው ቤት የሚገኙ በመሆኑ ማሰባሰብ የተጀመረ መሆኑ ታወቀ። እነዚሁ ተተኳሾችን ህብረተሰቡ ባለማወቅ በቤቱ በማድረጉ እየፈነዱ በማህበረሰቡ ላይ ጉዳት ማድረስ መጀመራቸውን ተከትሎም ክልሉ ዋግምራ ዞን ያልፈነዱ የከባድ መሳሪያ ጥይቶችን የማሰባሰቡ ስራም እንደተጀመረ የአበርገሌ ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ጸጋይን ዓለም ለዶቼ ቬለ ተናግረዋል። ይህ እንቅስቃሴ የተጀመረው ባለፈው ጥር ወር 2018 ዓ.ም በዞኑ በአበርገሌ ወረዳ በደረሰ የመድፍ ቅንቡላ ፍንዳታ የ6 ሰዎች ህይወት ማለፉን ተከትሎ ነው። ሐሙስ ጥር 7 ቀን 2018 ዓ.ም በተከሰተው ፍንዳታ ከሞቱት መካከል አንድ አባትና 2 ታዳጊ ህጻናት ልጆቻቸው እንደሚገኙበት ያመለከተው ዘገባው ከሟቾቹ በተጨማሪ 2 ሰዎች ከባድ የአካል ጉዳት የደረሰባቸው መሆኑንም አስታውሷል። ከባድ የአካል ጉዳት የደረሰባቸው ወደ ጤና ተቋማት ለህክምና መግባታቸውን ነዋሪዎች ተናግረዋል። በዋግምራ ብሔረሰብ አስተዳደር በአበርገሌ ወረዳ 03 ቀበሌ በብልታርፍ ጎጥ የመድፍ ቅንቡላ ፍንዳታ የደረሰው በአንድ ግለሰብ የመኖሪያ ቤት ውስጥ መሆኑን የአካባቢው ነዋሪዎች ለዶቼ ቬለ ተናግረዋል። የከባድ መሳሪያ ተተኳሾችን በአካባቢው ወደ ቤት ቁሳቁስ የመቀየር ልማድ አለ የሚሉት አስተያየት ሰጪዎች ከሰሜኑ ጦርነት በኋላ በርካታ የከባድ መሳሪያ ተተኳሾች በማህበረሰቡ እጅ እንደሚገኙ ተናግረዋል። የአበርገሌ ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ጸጋይን ዓለም ተመሳሳይ አደጋዎች እንዳይከሰቱ ከሰሜኑ ጦርነት ጋር በተያያዘ በማህበረሰቡ እጅ የገቡ የከባድ መሳሪያ ተተኳሾችን ለመንግስት የጸጥታ ኃይል የማስረከብ ስራም እየተሰራ ነው ሲሉም ተናግረዋል። ጦርነት በተካሄደባቸው አካባቢዎች የተበተኑ ከባድ መሳሪያ ተተኳሾች እንደዚሁም የተቀበሩ ፈንጂዎች በአካባቢው ማህበረሰብ ላይ ጉዳት የማድረሱ ጉዳይ ከሁለተኛው የዓለም ጦርነት ጀምሮ የሚታይ አሳዛኝ ክስተት ሆኖ ይስተዋላል። ከድህረ ጦርነት ፈታኝ ተግዳሮቶች መካከልም ይሄው ጉዳይ መሆኑን ጥናቶች ያመለክታሉ። ወደ ቀጣይ መረጃ አለፍን። ኢትዮጵያውያን ስማችሁን ወደ ጨረቃ እንድትልኩ ተጋብዛችኋል። ናሳ በሰው ልጅ ታሪክ ለሁለተኛ ጊዜና ከ50 ዓመታት በኋላ ወደ ጨረቃ ጠፈርተኞችን ይዞ ለመሄድ እየተሰናዳ ነው። 4 ጠፈርተኞች አርቴሚስ 2 በሚሰኘው ተልዕኮ አማካይነት ጨረቃን ዞሮ ይመለሳሉ። ጉዞው ለፌብሩዋሪ 6 ተቀጥሯል። ለመጀመሪያ ጊዜ ሰውን የያዘ መንኮራኩር ወደ ጨረቃ የተጓዘው እንደ አውሮፓ አቆጣጠር በ1972 ሲሆን ፕሮግራሙም አፖሎ 17 የሚሰኝ ነበር። አሁን ላይ ከ50 ዓመት በኋላ 4 ጠፈርተኞች በቀጣይ ወር ወደ ጨረቃ ለሚደረገው የ10 ቀናት ጉዞ በዝግጅት ላይ ናቸው። ናሳ ታዲያ በዚህ ታሪካዊ ጉዞ ስማችሁን ይዤ ልሂድ ሲል ጥሪ አቅርቧል። በናሳ ድረገጽ ስም በማስመዝገብ የተመዘገበውም ስም በሜሞሪ ካርድ በማድረግ በመንኮራኩሩ አብሮ እንደሚላክ ነው የተገለጸው። ይህንን የተሳትፎ ልዩ ዕድል እስካሁን የተጠቀሙ ሰዎች ከ2 ሚሊዮን በላይ ደርሰዋል። ናሳ ማንኛውም የምድራችን ነዋሪ ያለምንም መስፈርትና ክፍያም ሆነ ሌላ ተጨማሪ መረጃ የራስንና የአባት ስም ብቻ በማስመዝገብ ስምዎን የታሪካዊ ጨረቃ ጉዞ ክፍል ያድርጉ ሲል ጥሪ አቅርቧል። geo.nasa.gov/artemisnames ድረገጽን በመጠቀም ስሞትን ማስመዝገብ ይችላሉ። አርቴሚስ 2 የተሰኘው የጨረቃ ጉዞ ጨረቃ ላይ ማረፍ ተልዕኮ ግን የለውም። ከእይታ የራቀውን የጨረቃ ክፍል ጠፈርተኞቹ ዞሮ ብቻ የሚመለሱ ይሆናል። ይህ ጉዞ ዋናው ዓላማ ለቀጣዩ አርቴሚስ 3 ተልዕኮ ሰዎችን ማዘጋጀትና ቴክኖሎጂን መፈተሽና ለማረጋገጥ ነው። በቀጣይ ወር ወደ ጨረቃ የሚያመሩት 4ቱ ጠፈርተኞች 3ቱ አሜሪካውያን ሲሆኑ አንደኛው ካናዳዊ ዜጋ ነው። ጠፈርተኞቹን ይዛ የምትሄደው መንኮራኩር በዓለም ላይ ከተሰሩ መንኮራኩሮች ኦሪዮን የሚሳይ መጠሪያ የተሰጣት ሲሆን እጅግ ከፍተኛ ኃይል ያላት መሆኑም ተነግሯል። ወደ ጨረቃ ደርሶ መልስ የሚደረገው ጉዞ ጥርት ባለ የ4K ቪዲዮ በቀጥታ የሚሰራጭ ይሆናል። ታዲያ እርሶን የቤተሰብና ጓደኞችን ስም በማስመዝገብ የጉዞ አካል ይሁኑ ተብለዋል። መሰል ፕሮጀክት ከዚህ ቀደም የተከወነ ሲሆን በዓለም ተጽዕኖ መፍጠር የሚታወቁ ሰዎች የሀገራችን
እንቁ አትሌት ኃይሌ ገብረስላሴን ስም ጨምሮ ወደ ጠፈር እንዲላክ ተደርጓል። መልእክት በብልቃጥ ወይም ሜሴጅ ኢን ኤ ቦትል በሚል በተሰየመ ፕሮጀክት እንደ አውሮፓ አቆጣጠር በ2024 የአውሮፓ የጠፈር ማዕከል የ2.6 ሚሊዮን ሰዎችን ስም ወደ ጠፈር ልኮ ነበር። የፕላኔት ፑቲራ አንደኛዋን ጨረቃ ለማጥናት የተጓዘችው ሰው አልባ መንኮራኩር ዩሮፓ ክሊፐር የምትሰኝ ናት። ወደ ቀጣይ ርዕስ አለፍን። አዲስ ወታደራዊ ስምምነት። በእስራኤል የሶማሊላንድ እውቅና ላይ ታች እያለች ያለችው ሶማሊያ የተባበሩት አረብ ኤምሬትን ከግዛቷ ባስወጣች ማግስት ከኳታር ጋር አዲስ ወታደራዊ ስምምነትን አድርጋለች። ይህ ስምምነት በትላንትናው ዕለት የተካሄደ ሲሆን ስምምነቱ የተፈረመው በሶማሊያ የመከላከያ ሚኒስትር አህመድ ሞአሊም ፊቂና በኳታር የመከላከያ ሚኒስትር ሳዑድ ቢን አብዱራህማን ቢን ሐሰን በኩል ነው። ፊርማውም የተከናወነው በኳታር ዶሃ ነው። ሶማሊያ ቱርክና ግብፅን ወታደራዊ አጋሮቿ አድርጋለች። ሳዑዲንም ለማስገባት እየተጣጣረች ነው። የተባበሩት አረብ ኤምሬትን ከሰሞኑ ቃሽን ጠቅልለሽ ውጭልኝ በማለት አሰናብታለች። ይህ የዶሃው ስምምነት የተፈረመው የተባበሩት አረብ ኤምሬት ከሶማሊያ ወታደራዊ ጓዟን ጠቅልላ በወጣች በቀናት ልዩነት ነው። ሶማሊያና ኳታር በሁለቱ ሀገራት መካከል ያለውን ወታደራዊ ትስስር ለማጠናከርና የደህንነት ቅንጅትን ለማስፋፋት የታለመ የመከላከያ ትብብር መሆኑንም አስታውቋል። ስምምነቱ የመከላከያ ትብብርን ለማሳደግ የደህንነት ቅንጅት ስትራቴጂዎችን ለማዘጋጀትና በክልላዊም ሆነ በዓለም አቀፍ ደረጃ ደህንነትንና መረጋጋትን ለማሳደግ በሚል የተፈረመ ነው። እስራኤል ለሶማሌላንድ ሀገራዊ እውቅና መስጠቷን ተከትሎ ሶማሊያ ወታደራዊ አጋሮችን በማሰባሰብ ላይ ትገኛለች። ይህ በእንዲህ እንዳለ የሶማሌላንዱ ፕሬዝዳንት በቅርቡ ወደ እስራኤል ኢየሩሳሌም የሚያመሩ መሆኑ ታውቋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።